ሀና ከብዙ ጊዜ ማልቀስ በኋላ ዛሬ ላይ ደግሞ ፈገግታዋን አይተናል ማለት ነው። ወይዘሮ ባዩሽ የሰራችው ተንኮልና የሰራችው መጥፎ ነገር ተጋልጦ ወንድሟ የሀና ወንድም መከታ የሆነው ምናሴ እውነታውን ሲሰሙ መቋቋም ሲያቅታቸው የባዩሽን አንገት በእጁ ሲጥ አድርጎ አንቋታል ማለት ነው። ወይዘሮ ሜላት ደግሞ ከረጅም ዓመት ጓደኛዋ የማይፈለግና የማይታሰብ ነገሮችን ስትሰማ እራሷን መቆጣጠር አቅቷት እውነት ለመናገር ደንግጣ ፍዝዝ ብላ ነው የቀረችው። ሀና ትክክለኛ ልጇ እንደሆነች ውስጧ ቢጠረጥርም በስተመጨረሻ እርግብ የምትባል ልጅ በባዩሽ ተንኮልና ተንከሲስ ስራ አምጥታ ሳምና ደካማ ጎኗን ተጠቅማ የሜላትን ገንዘብ ለመብላት ያደረገችበትን ሁኔታ ስታውቅ አብሮ አደጌ ጓደኛ የጎረቤቴ እንደዚህ ታደርገኛለህ ብዬ አላስብም ብላ እራሷን ከፍተኛ አደጋ ላይ ለመጣል እየሞከረች ነው ማለት ነው። ምናሴ በጣም ደንግጧል። ሰላምም ቢሆን ለባዩሽ ፈጽሞ ጥሩ አመለካከትና ጥሩ ውዴታ የላትም ማለት ነው። እንደውም ምናሴ ነበር የሚያከብራት አክስቴ እያለ። እንግዲህ ባዩሽ የምትባል ሴትዮ አብሮ አደግ ጓደኛዋን ሜላትን ደካማ ጎኗን ተጠቅማ ለ16 ዓመት የጠፋችው ልጇን ሀሴትን እርግብን እንግዲህ በጋዜጠኛው በኩል ሞልታ ወሬ በቃ የማያስፈልግ ነገር እንትን ብላ ለጥቅም ልጃችሁ ናት ብላ አስገብታ እየተጠቀመች ትገኛለች። የሀና አባት ደግሞ እንግዲህ ከውጭ ሀገር ሲመጣ ገና ቤቱን ከፍቶ ሲቆረቁር ሀና ነበር የከፈተችውና ልጄ መጣሽልኝ አገኘሁሽ አይደለ ብሎ እቅፍ አደረጋት ማለት ነው። እንግዲህ የነ ሰላምና የነ ምናሴ አባት ከመምጣቱ ቀደም ብዙ ነገሮችን እንደሚያስብላቸው ለልጆቹ ተናግሯል ማለት ነው። በስተመጨረሻ ሲመጣ ደግሞ እውነት ሀና ላይ ያደረገው ነገር የራሱ የጠረጠረበት ምክንያት አለ። ለወይዘሮ ሜላትም ደግሞ ሜሎ እውነት እንደው አመንሽም አላመንሽም ሰራተኛ የመሰለችኝ እቺ እርግብ የምትባል ሴትዮ ናት። ስለዚህ እንደው እቺ ሰራተኛ ብለሽ አልሻት ሀና ልጃችን ናት። የዲኤንኤ ምርመራ መደረጉ በጣም አስፈላጊ ነው። ያም ሆነ ይሄ በዚህ በችግራችሁ ጊዜ አብሬ መሆን እንዳለብኝ ተሰምቶኝ ነው የመጣሁት ብሎ ሲላት፣ ሜላት ደግሞ ባለቤቷ በመምጣቱ ደስተኛ ነገር ሳይሰማት ይሄ ክፉ ሰውዬ መጣ እያለች ሲመጣ እንኳን የልጆቿን አባት በስነ ስርዓት አቀባበል አላደረገችለትም። እሱም ደግሞ ይህን ኩላ ባህር አቋርጠ ስትመጣ እንዴት ሳትነግረኝ ብላ በጣም ተቆጥታለች። ምናሴና ሰላምም አባታቸውን ሲያዩ እመጣለሁኝ ብሎ ሳይላቸው በድንገት ስለሆነ የመጣው ሁሉም ደንግጠው እንዴ አባዬ እንዴት መጣ መቼ መጣ እያሉ ሲጠይቁት እሱም ደግሞ ቆይህ ቤት ምን ሆኗል ተረብሻቸዋልሳ እኔ በገዛ ልጆችና በገዛ ቤቴ ለመምጣት ማስፈቀድ አለብኝ እንዴ? በቃ ያላችሁበት ችግር ከጎናችሁ እንደሆን አመኛለሁኝና መጣሁኝ ብሎ ሲላቸው ሰላምና ምናሴ በአባታቸው መምጣት መልሶ በጣም ደስ አላቸው። ወይዘሮ ሜላት ግን እጅግ በጣም እየተናደደችና እየተቆጣች ነበር። ውጭ ላይ ቆይተው ሲመጡ ወይዘሮ ሜላት ከባለቤቷ ጋር ሀና ደግሞ ሳሎን ሶፋውን እያስተካከለች እየሰራች ነበርና በጣም ከፍ ዝቅ አደረገቻት። አንቺ እዚህ ስራ ውስጥ ስራ የለም እንዴ? እዚህ ምን ታደርጊያለሽ? ይሄንን ከጨረሽ ታዲያ መሄድ አትችይም እንዴ? ምናምን ብላለቻት። የሀና አባት ደግሞ ኧረ ሜሉ ተረጋጊ፣ ምንድነው የተፈጠረው ነገር
እንዴ ልጅቷ እየሰራች አይደል እንዴ? ቀስ ብለሽ ማዘዝ አትችይም እንዴ? ውስጥ ያለውን ምግብ ደግሞ ሰራርቼ ጨርሻለሁ አለች። እና ታዲያ ምንድን ነው የምትይው? ተረጋጊ፣ መጀመሪያ ቁጭ በይ አላት ማለት ነው። ሜላት እንግዲህ አሁን ላይ ሀና እኔ ትክክለኛ ልጃችሁ ነኝ ብላ ስላለች ይሄን ነገር አምኖ መቀበል እያቃታት ይገኛል ማለት ነው። እና ታዲያ እንደዚህ በመናደድና ከፍ ከፍ በማለት ሳይሆን ተረጋግቶ ነገሮችን በማሰብ መልካም ይሆናል ብዬ አስባለሁ። ሰላም ሰላም! ውድ የተከበራችሁ የቻናል ቤተሰቦች እጅግ በጣም አስተማሪና ተወዳጁ የኖላዊ ድራማ እንደቀጠለ ይገኛል። ውድ የቻናል ቤተሰቦች ከኖላዊ ድራማ ብዙ ነገር መማር እንችላለን። መልካምነትን፣ ክፉነትን እንዲሁም ደግሞ አስመሳይ ሰዎችን እንዲሁም ደግሞ መልካምና ደጋግ ሰዎችን ብዙ ትምህርት መውሰድ ይቻላል ማለት ነው። እውነት ለመናገር እንደናንተ መልካምነትና ቅንነት ቻናሌን ላይክ፣ ሰብስክራይብ እያደረጋችሁ አበረታቶኝ ማለት ነው። ያኔ ስቃይ እንደቀጠለ ይገኛል ማለት ነው። አሁን ላይ ደግሞ ወይዘሮ ባዩሽ ናት ፊቷን ያዞረችባት ማለት ነው። እውነት ለመናገር ሰላምም ደግሞ እናቴ እየሆነች ያለችው ነገር በጣም ከባድ ነውና ችለሽ እንዳላየሽ ሰምተሽ እንዳልሰማሽ ማለፍ ትቻለሽ ብላ እየመከረቻት ትገኛለች። ምናሴ ደግሞ ይቅርታ ጠይቋታል። ባለፈው ፓርት ላይ መንገድ ላይ ስትሄድ የተቀየመች መስሏት ነበር እና እሱ ደግሞ ሀንዬ አሁን እኮ በቃ እህት ልትሆኚ ነው እያለ እጇን ይዞ ላደረገው ነገር ይቅርታ ጠየቃት። እሷም ደግሞ ምናሴ አንተ ስለተረዳኸኝ እጅግ በጣም አድርጌ ነው ማመሰግነው። ምንም ይሁን ምንም እኔ ዲኤንኤ ውጤትም ተመረመርኩኝ አልተመረመርኩኝ የእናንተ ልጅ ሆንኩኝም አልሆንኩኝም ለእኔ ምንም የሚለውጠው ነገር የለም። መቼም ቢሆን ግን እውነትና ትክክለኛ መንገድን እየተጓዝኩ ስለሆነ አላፍርም ብላ አለችው። ምናሴም ደግሞ ተይ ሀንዬ በጣም ተሳስቻለሁ። እኔ አንቺ እዚህ ቤት ከገባሽ ጀምሮ አንድ ውሸትና አንድ ስህተት አላየሁብሽም። ግን አሁን ላይ ነገራቶቹ ሲደበላለቁ እማዬ ደግሞ ጥሩ አመለካከት የላትም ፈጽሞ። እነዚህን ሳይ በቃ መቋቋም ሲያቅተኝ አንቺን ሌላ ነገር ስላልኩሽ ይቅርታ ብሎ አላት። እኔ ምናሴ ከኔና ከእርግብ የምትወደው ማንን ነው አለችው። እንዴ ሁላችሁንም እወዳችኋለሁ፣ መወለድ ቋንቋ ነው የሚባለው ነገር አለ አይደለ? እርግብም መልካም ሰው ናት፣ አንቺም ደግሞ እጅግ በጣም ጥሩ ሰው ነሽ፣ እንዴት ብዬ ጠላሻለሁኝ ብሎ አላት። አይ አንድ ምረጥ ብትባል ፈጣሪ ያውቃል ብሎ ነው ያላት ማለት ነው። ምናሴ እንግዲህ ለሁለቱም ቢሆን ግን መጨረሻ ላይ እርግብ ለጥቅምና ለገንዘብ መምጣቷን ሲያውቁ ምን ያህል እርምጃና ውሳኔ ባዩሽ ላይ እንደሚወሰድ የምናይ ይሆናል ማለት ነው። እንዲሁም ደግሞ የሀና አባት ሳሎን ላይ ቁጭ አድርጎ እኔ ገንዘብን በየትም እናንተ ለማግኘት የምታደርጉት ነገር ጉዳይ አይደለም፣ ግን ያም ሆነ ይሄ እውነተኛ ማረጋገጫ የሚሆነው ዲኤንኤው መደረግ አለበት ብሎ ወሰነ ማለት ነው። ከዛ በመጨረሻ ሜላት ከባለቤቷ ጋር ወደ ውጭ ስትሄድ ምናሴ እና ሰላም ቁጭ ብለው እንዴ ሰላሜ ምን ሆነው ነው? አባዬ ከመንጣቱ በፊት ጭቅጭቅ በቃ ጀምረዋል እኮ በጣም እየተጫጫሁ ሲነጋገሩ ነበር። ክፍል እማየም ስትጮህበት ነበር፣ እሱም ደግሞ እንደዛው። ከዛ ሰላም አባቷን ተወዳለች እና እማዬ ናት እባክህ ከመምጣቱ በፊት እንደዚህ የምታደርገው ዝም አትልም እንዴ? እሷ የሀናና የእርግብንም ጉዳይ ዲኤንኤ የሚጨርሰው ነገር ነው። አባዬ ደግሞ እየሆነ ያለው ነገር በጣም የከበደን መስሎ ከጎናችን ሆኖ ሊያግዘን ነው የመጣው ምናሴ ብላ አለችው። ምናሴም ደግሞ እንዴ ሰላሜ ምን ሆነሽ ነው? እሱም እኮ ቢሆን መረዳት መቻል አለበት። እናቴ ያለችበት ስሜት በጣም ከባድ ነው ብሎ ሲላት፣ አሀ አንተ ድሮም የምታግዘው ለሷ ነው ብላ ስትለው፣ እሱ ደግሞ አይ እንደዛ አይደለም ሰላሜ፣ በቃ እሷ ላይ ጫና በዛባት ብዬ ነው ብሎ ነገሩን እጥፍ አደረጋቸው። እንግዲህ እርግብ የምትባል ሴትዮ የሀና አባት ገና ሻንጣውን ይዞ እንደመጣ በር ቆርቆሮ ሲገባ ልጄ እቅፍ አድርጎ ሲስማትና ልጄ መጣሽልኝ እያለ ሲላት በር ከፍታ አይታው ነበረ። ከዛ እርግብም ደግሞ
ወደ ክችን ቦታ ገባችና ስሚ ሀና፣ የመጨረሻ ማስጠንቀቂያ ልስጥሽ። አንቺ ወደዚህ ቤት የመጣሽው አባትሽን ለማሳከምና የገንዘብ ችግር ካለብሽ መናገር ትችያለሽ። ታሪኩም እንዲሁም ደግሞ መስቀሉምና ፎቶግራፉ የኔ ነው። ስለዚህ ይህንን ቤት ባትረብሽው እጅግ በጣም ደስ ይለኛል። ደግሞ አባቴ ፊት እየሳቅሽብኝ የነበረው ነገር ለምንድን ነው ብላ ስትላት፣ አይ እናቴ ላይስ በሆነ ባልሆነው ነገር እየተጫወትሽባት እንደሆነ ግልጽ ነው። አባዬ ግን ገና በርቀት ሲያይ ልጅ የመጣሽልኝ አለሽልኝ ብሎ አቅፎ ሲስመኝ የደም ግባቱ ስለነገረው እጅግ በጣም ደስ ብሎኛል ብላ አለቻት። እርግብም ደግሞ ተቃጠለችና ተናደደችና እዚህ ቤት እያደረግሽ ያለውን ድራማ ካሁን ጀምረሽ ማቆም ትችያለሽ ብላ አንገቷን ሲጥ አደረገቻት። ሀናም ደግሞ ራሷን መቆጣጠር ሲያቅታት ኪችን ወጣችና በስተመጨረሻ ደግሞ ወይዘሮ ሜላት ክፍል ገብታ የአንገቷን መስቀልና ፎቶግራፍ ስትፈልግ ቁም ሳጥኑን ከፍታ ከኋላ ደግሞ እርግብ ከፍታ ገባችና ሀና እየሰራች ያለውን ነገር አየቻት። እርግብም ደግሞ መስቀሉንና ፎቶግራፉን አወጣችና አንቺ ከብት ይሄን ነው አይደለ እየፈለግሻለሽው? ስታስቢው ታሪኬን ዝም ብዬ ምጥል ይመስልሻል እንዴ? ይሄ ፎቶግራፍና መስቀል የኔ ነው ብላ አለቻት። ሀናም ደግሞ የራስሽ ባልሆነ ነገር እርግጠኛ አትሁኚ። ስታይኝ ጅልና ከብት መስልሻለሁ እንዴ? ይሄ ፎቶግራፍና መስቀል የራሴ ነው፣ ታሪክም የራሴ ነው። እዚህ ያለሽባቸው ቤተሰቦች የኔ ናቸው ብላ ፍጥጥ ስትልባት በድጋሜ ደግሞ እርግብ ሀናን ንቅ አደረገቻት። አንገቷን ሲጥ አድርጋ እንትን ስትላት ሀና ደግሞ የእርግብን እጅ ከአንገቷ ላይ አወረደችና ገፍትራ ወደ ቁም ሳጥኑ ጋር አላተመቻት። ስሚ እርግብ፣ ዝም ስል የማላቅና ደደብ እንዳልመስልሽ፣ ግን እውነተኛነቱን አንቺም ሆነን የምናውቀዋለን። የኔን ታሪክ ወስደሽ ለራስሽ ያደረግሽው ምን አይነት ክፉና ውሸታም ሴት ነሽ ብላ አሁንም ገፍትራ ከክፍል ወጣች። ሀና በድጋሜ ምግቧን ሰራርታ አቀራረበችላቸውና እነ ሰላምና ምናሴ ውጭ ወጥተው ነበርና ተመልሰው ሲመጡ ሀንዬ አባቴን እንዴት አየሽው ብላ አለቻት። አባትሽ እጅግ በጣም መልካምና ደስ የሚሉ ሰዎች ናቸው። በቅርብ ደግሞ እውነተኛ አባቴ ሆኖ ይገኛል ብላ አለቻት። ሰላምም ደግሞ በጣም ደስ አላት። ሰላም ለእርግብ ፈጽሞ ደስ የሚል አመለካከት የላትም። ምክንያቱም ሀናስ የሀና ውጤት የዲኤንኤ ውጤት እያለ በተደጋጋሚ ሀና ሰላምን እየጠየቀቻት ነበር። ሰላም ደግሞ በተደጋጋሚ ስለ ሀና እንዲሁም ስለ ዲኤንኤው ሲወራባት የጥርጣሬ ክብደቱ እየበረታባት ሄዷል ማለት ነው። ሀና አባቷ አሁንም ከሆስፒታል አልወጡም። አሴር ጋር እንግዲህ እየተሟዘዙ ይገኛሉ ማለት ነው። አቶ ኖላዊ የተወጉትን መርፌ እያመመኝ እግሬን እያመመኝ ነው እያሉ እንግዲህ ሆስፒታል ላይ ከምናሴ ከአሴር ጋር ማለት ነው እያሳለፈ ይገኛል ማለት ነው። በጣም ርቦት በነበረ ጊዜ አሴር ለራሱ እንቅልፍ ብሎኛል እያለ እያፋሸገ ባለ ሰዓት መጨረሻ ላይ የሀና አባት ርቦኛል ብለው ሲሉ ከዚህ እንዳትወጡ ፋዘር፣ እኔ ከየትም ብያመጣለሁ ብሎ እሳቸውን ትቷቸው ሄደ። ሀና ደግሞ በስተመጨረሻ ምግብ ሰርታ አባቷን ልትጠይቅ መጣች። አባቷ ደግሞ ምንም ለውጥ እንደሌላቸው እዛው አልጋው ላይ እንደተኙ እያየን ነው ማለት ነው። ውድ የቻናሌ ቤተሰቦች የሜላት አለማመንና የሜላት የባሏ መምጣት እጅግ በጣም ለሀና ደግሞ ያላት አመለካከት በጣም የሚያስጠላና የሚደብር ሆኗል ማለት ነው። ውድ የቻናሌ ቤተሰቦች በቀጣይ ፓርት እንግዲህ በጉጉት የምንጠብቀው ዲኤንኤው ውጤት ተፈጽሞ ሀና የወይዘሮ ሜላት ልጅ መሆኗ ተረጋግጦ ደስታዋን ማየት እንፈልጋለን። ግን የዲኤንኤውን ውጤት ይች ባዩሽ የምትባል ተንከሴስ እንደምትቀይረው ግልጽ ነው ማለት ነው።
ለማንኛውም መላው ቤተሰብ ከሜላት ውጭ ሀናን አምነው ተቀብለዋል ማለት ነው። ውድ ቻናሌ ቤተሰቦች በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ።